እንደምትችል ታስበው። እኔም በጣም ያመኛል። እናት ኢትዮጵያ ውስጥ ተቀምጣ ልጇ አረብ ሀገር እስር ቤት ላይ ሆና እንዴት በቃ ማውጣት አለመቻል በጣም የሚያም ነገር ነው። እንኳን ያለፈ እንኳን የማያልፍ የሚመስለው ጊዜ ያለፈልሽ እናቴ ማለት ነው። ገነትን ሁሉ እንዳወራቻት ታውቂያለሽ? ወላሂ ለአዚም በጣም ነው ያለቀስኩት እኔ ስትነግረኝ ማለት ነው። እናት ነኝ ምን ላድርጋለሁ? ለልጇ ስትል እኔ እናት ነኝ እንዴት ታወሪያታለሽ ነው ያልኳት። እኔ እናት ነኝ እባክሽ ልጄ በቃ እቺ ልጄን አስወጪልኝ በቃ ብዬ ለመንኳት አለች። አሰሚኝ ድምጹን ስላት እንኳን እንዲሰማኝ ስላልፈለገች ወላሂ ለአዚም ከለከለችኝ። አላሰማችም ግን እናት ነኝ እኔ ጨነቀኝ። ሰው ሀገር ላይ አንድ ነገር የሚያረጉብኝ መሰለኝ፣ እስር ቤት ውስጥ የሚደፉሽ ነው መሰለኝ አለች። ወላሂ ለአዚም ሀይባ ይኸው አንድ ልጄ ነው የምልሽ። በእናትሽ በጣም ይሄ በጣም አባቴ ራሱ ማውራታን እንኳን አባቴ ራሱ አያውቅም። ተደብቃ ነው እንኳን ያወራችሁ። ወላሂ አባቴ እንኳን አያውቅም። እናት እኮ ነኝ ምን ሆነሽ ነው ብላ በቃ እኔ ቢስሚላህ እኔ የዛኔ ነው በቃ እኔ ኧረ አልሐምዱሊላህ ግን እንኳን አለፈ። እኔን አጠነከረኝ፣ ትልቅ ሰው አደረገኝ፣ በጣም አስተዋይ አደረገኝ። በቃ የተፈጠረው ነገር ቁጭ ብዬ ብቻ እንዳወራ አደረገኝ። ባለቅስም እንባ ኖርማል ነው ይለቀሳል። ኦኬ ችግር የለውም እኔ ምንም ነገር ይሰራል ይገኛል። ግን የእናቴ ቅስም ተሰብሮብኝ አይኗ እንዲጠቁሩ ነው ያገኘኋት ሀይባ ወላሂ ነው የምልሽ። ግን አልሐምዱሊላህ የሚናፍቁት የልጅ ልጃቸውን አይተው ዛሬ እኔን አግኝተው ይደሰታሉ። በጣም ያናደደኝ ነገር በቃ ማዘርሽነትን ማውራታቸው በጣም ያናደደኝ ነገር ላይ ይሄ ለእሷ በጣም የልብ መስጠት ነው። እቺ ባለጌ ትልቅ ሰው መልስ አረመኔ ሚዲያው ላይ እንትን ሲባል ምናምን በቃ ስትለመን ምናምን እሷ ምን መሰላት በቃ እሺ ካለች እስቲ እባክሽ ልጄ በቃ ልመርቅሽ፣ አጥፍታም ከሆነ እኔ ልቅጣት በቃ አስወጪልኝ ልጄን ከዛ ውስጥ እናት ነሽ ልጅ አለሽ እናት አለሽ ብዬ ጡቴን ይዤ ነው ለመንኳት አለች። የምታይ ወላሂ እንዴት እንዳሳዘነችኝ እኔ የዛ ቀን ዛሬ ኖርማል ሆኜ ነው ማወራው አይባ የዛ ቀን በጣም የተሰማኝ እኔ ይሄን ያለ እናቴን ዝቅ አድርጌያለሁ እስክል ድረስ ማለት ነው። ይሄን ያለ እናቴን በጣም ሲሰማኝ እንደውም አባቴ ምን ሆነሽ ነው ልጄ አንቺ በሷ ቦታ ሆነሽ ቢሆን እኮ አይደለም እኔ አይደለም እናትሽ የሀገሩ ዜጋ የሀገራችን የሰፈር ሰው በሙሉ ያፍርብሽ ነበረ። አንቺ እኮ ዛሬ አኩርተሽኛል እንጂ አላሳፈርሽኝም። ምንም ነገር ይጥፋ አንቺ ላይ ጥፋት አላየሁብሽም ያለኝ። ጥፋት ያየሁት የተሰማኝ አለ መጠጥ ቮልካ ይጠጣሽውና አለ አያውቅም ነበር እንደምጠጣው መጠጥ ይጠጣሽው ነው አለኝ። ከዛ እሺ ይቅርታ እሱ ነገር ነው ያናደደኝ እንጂ ምንም ጥፋት አላጠፋሽም። በቃ እንደ እብደትሽ አይደለሽም። በቃ በእምነትሽም ያለሽ ነገር አላህ ነው ነፍሴን የሚወስደው ማንንም የማይወስደውም ብለሽ አኩርተሽኛል። በቃ አስተዳደግሽን አልረሳሽው ምናምን አለ በቃ እንጂ እንኳን አለፈ። ግን እኔ ዛሬ ልጄ እንኳን አይባ ሰፈሩ ሲሮጥ ሳይው እንዴት ደስ እንደሚልኝ በቃ ይሄ ራሱ አንድ ሰላም እኮ ነው አይባ። እኔ አሁን ዛሬ ወጥቼ ለምን አይደለም ሊቢያ አልሄድም ለሊቢያ ይቻላል አያሳስበኝም። እኔ ለምሰድ ልጄን ይዤ ተሳቅቄ እሺ ባለ ቁጥር ተሳቅቄ ያ ሁሉ ድምጽ አለ ሲያሯሩጡኝ ያ ሁሉ ሲያሳድዱኝ የነበረው ሪከርድ አለ ረስተነው ነው እንዴ ምን ሆነ ነው? ቆይ እኔ አንድ ሲደብረኝ ይወጣው አሰማቸዋለሁ ወላሂ ከመታሰሪ በፊት 3 ቀን እያሯሯጡኝ ወንዶች ገና በአረብኛ ቪዲዮ ሰራላታለሁ ለሷ ከፈለኩኝ ከናድዶ ድምጽ ለኔ ቮይሶች ምናምን ማስረጃ ልከሽልኝ የለ እንዴ እንዳልከለታለሁ ለሃይባ ልጄን አዝዬ በየሰፈሩ ነበር የሚያሳድዱኝ ወንዶች ጎረምሶች ገንዘብ ከፍላ መጨረሻ ላይ ፓስፖርትሽን ኢቃማሽን ከፊልሽ በእጄ ነው ምናምን ብላ ቪዲዮ ስትሰራ ምንድነው የምትፈልጊው ብዬ ደወልኩላት። እሱንም ሪከርድ አድርጌ ለሃይባ ልኬላታለሁ። ቪዲዮ ስሪልኝ ወይም ደግሞ እኔና እሷ ፍቅር ነን ብለሽ ቪዲዮ ስሪ ከዛ ፒስ እንፈጥራለን አለች። ማንንም እኔ ደግሞ አልሰራም በቃ ተይኝ በድለሽኛል እኔ አልደረስኩብሽም አላነሳውም አካውንቴ ላይ ስላንቺ አልፖስትኩም ሰው ስለሚፖስተው ነገር አይመለከተኝም አይ ብለሽ ስሪ ኦኬ እኔና ገነትን ይሄ አካውንት እያጣላን ነው ብዬ መጨረሻ ቪዲዮ ሰራው እንደውም ከመግባቴ በፊት አንድ ቀን በፊት አለ ማስረጃውን እንገልሻለን የገነትን ያነሳ ይገደላል። አየሽ እሷን አምነሽ ቪዲዮ መስራትሽ ወይ ላትድኝ ነገር ለማውጣት ነው ገባሽ? ለሚደርስባት ነገር እኔ አይደለሁም ለማለት ነው። አንቺን ሰላም ነን ቪዲዮ እንድትሰሪ ያስገደደችሽ ይዛኔ ላይክ የሆነ ነገር ብትሆኚ እስር ቤት ውስጥ የሆነ ነገር አይባ እኔ እኮ ልሄድ ነበር እኮ ደግሞ የዛኔ ቤት ደግሞ የሆነ ነገር የሚያደርጉኝ ይሆናል አንቺ እንዳትሄጂ ብለሽኝ እንጂ የዛኔም እኮ ልሄድ ነበር እኮ በቃ አንዴ ልጄ ለአባቱ ናና ውሰድ ብዬ ሰጠውና በቃ ከገደሉኝ የሚግደሉኝ የት ናችሁ ቤት እኮ ተቀጣጥሬ ከዛ ቀረው ስቀር እኔ ወላሂ ለአዚም የዛ ቀን ፖሊስ መቶ ሲይዘኝ ሃይባ ሰላም ነው የተሰማኝ። ለምን ነፍሴ ሊጠፋ ይችላል እየፈራው ነበር ነገር ከሚያምን እስር ቤት ገባሻት። አዎ
እየፈራው ነበር እንዳይገሉኝ የሆነ ነገር። ለምን የሚይዝቱት ዛቻ፣ ሰው ሲያወራቸው ለኔ ብሎ የሚያደርጉት ነገር በጣም ያስፈራ ነበር። እና እኔ በቃ እቺ ሴት ገንዘብ ሰጥታ የሆነ ነገር ብታስደርገኝ በቃ ቀጃት ሆነብኝ። በጣም ነበር ማለቅሰው፣ በጣም ነበር መንቀጠቀጠው። እስር ቤት ሆኜ ምን አለቀስ ያቺ 3 ቀን አንተኛም ነበር። አንድ ጓደኛ አለች ማሂ የምትባል አብራ ከኔ ጋር የተሰደደች አብራ የተሰደደች ሂጂ በቃ ሂጂ የሆነ ባነ ነገር ቢፈጠር እንኳን በእኔ ተነሳ አንቺም አንድ ነገር እንዳትሆኝ ሂጂ ስላ አልተውሽም ብላ አብራኝ ሰው ቤት ሃይባ ወላሂ በህይወቴ እኔ ቤሩት ላይ ኑኔ ቤት ተጠጉ እንጂ ልደበቅ ትደብቁኛላችሁ የልጄን ይዤ ልምጣው ብዬ በህይወቴ እኔ ሰው ጋር ደውዬ አላውቅም። ወላሂ ለአዚም የዛ ቀን ግን በጣም ብዙ ሰው ጋር ደውያለሁ። ልጅ ይዘሽ ትሳቀቂያለሽ ነው ቤት መሄድ ማለት ነው። ገባ የማይጠረጠር ቦታ አለ እነሱ እንዳይመጡ የማይጠረጠር ቦታ ለመሄድ ብዙ ቦታ ደውዬ ተገምቻለሁ። ጓደኞቼ እንደውም አልቀሰዋል እየደወልኩ እንትን ማለት ነው ስለምን ለምን በቃ እነሱም ችግር እንዳይመጣባቸው ይፈራሉ። ልጅም ይዣለሁ ሰው ቤት እንዴት ግን አልহামዱሊላህ ገና ይሄን እንኳን አላወጣውም። ገባችሁ? ይሄንን እንኳን ሳልፖስትባት ነው የታሰርኩት። ያንን ማደረኩት ለምንድን ነገር ሽሽት ገባችሁ? ይሄን እንዳይመጣ የሆነ ነገር እንዳታረግኝ የልጅ እናት ነኝ ፈሪውኝ። እኔ ዛሬ ልጅ ሀገሬ ገብቷ ለቤተሰቦቼ ሰጥቼ እኔ ለምን ሊቢያ ላይ ቁፋሮ አልፈራም። ስለሱሱ ይወጣል ምንም ችግር የለውም። ሱሱ ሀገር ቤት ገብታለች። ግን ሌላ መረጃ በዚህ በፊት ለኔ የላኩልኝ ልጆች ስቲል እዛ ውስጥ አንቺ ታውቂያታለሽ። ኦልሬዲ ስሟን እዚህ ጋር አልጠራም። ልጅቷ ስቲል እዛ ቤሩት ሀገር ላይ ስላለች እኔ መረጃውን አወጣው ማለት የልጅቷን ህይወት አደጋ ላይ መጣል ማለት ነው። እኔ ደግሞ ታዲያ ሀቢባ እናት ለማለት ብዬ ላንቺ ራሱ ምስክርነት መታለች። ስሟን ግን እንዳጠሪ ላንቺ ራሱ ምስክርነት ሳይሆን የመጣችው ፋይል የኔ ፋይል እና የሷ ፋይል የኔ ስም ከላይ የሷ ስር ከታች ሁለታችን በአንድ ፋይል ነው። እሷ ካልመጣች ፋይሉ አይነሳም ተባለ። ጠበቃ ቆመች 1500 ዶላር ከፍላ ጠበቃው እሷን ሲያመጣት ነው። እኔ 22 ቀን እዛ ታስሬ እሷ ስትመጣ ነው ክሱ ተነስቷል ተብላ የኔም ክስ የተዘጋው። እኔ ስለተቀጣው ተዘጋ። እሷ ግን ኢቃማውን ለማሰራት አይዲዋን አስገብታ መለሱባትኛው ተነስቷል ክሱ ደግሞ ለሷ ደግሞ እኔ በልጆቼ ምይላታለሁ በልጄ በሳይመን አስፈላጊ ነው ላከችልኝ መረጃውን። ስለዚህ እሷ ቤሩት ውስጥ እያለች እኔ መቼ መሀል ላይን በልቼ ሀቢባ ምንም አይነት መረጃ የላትም ምናምን የሚል ወሬ እነሱ ስላወሩ ብቻ አውጥቼ የሰው ልጅ ህይወት አደጋ ላይ እንዳፖስት ልጅቷ አደጋ ላይ ነው የምትሆነው። እኔ ነኝ የምነግርሽ አይባ ምንም ነገር እንዳትናገሪ። እሷ ስትወጣ ራሷን ታወጣው ገብቼላታለሁ። አንቺ ከቤሩት ሳትወጪ ብዬ በሳይመን ምይላት ነው የላከችልኝ መረጃው። ልጅቷ ከቤሩት በሰላም ወጣ ሌላ ሀገር ስትሄድ የዛኔ ታያላችሁ ነው እንደምፖስትና እንደማልፖስት እኔ ቃሌና ጊዜ እኮ አለ እኮ ጊዜ እኮ ዛሬ የነሱ ጊዜ ነው። እኔን አሳደዱ፣ አስለቀሱ፣ እሷን አሳደዱ። ልጅቷ ኮፍያ አድርጋ ነው ስራ የምትሄደው። ቤቷ መኖር አልቻለችም። ስቲል ነው እስካሁን በጣም ያስጨንቀኛል የሷ ነገር። ሃይባ ገባሽ? እኔን አሰቃዩ፣ አስለቀሱ። ከልጄ ቤተሰብ ሁላችን ማለት ቀን አለ የኔ ጊዜ ይመጣል። የኔ ጊዜ ማለት እኔ ምንም ሳላረጋቸው አላህ የነሱ ማንነት ቁጭ አድርጎ ያሳየኛል። እኔ ታያለሽ ወላሂ እኔ ከፈለኩኝ እኔ ከገነት በላይ ማለት ነው አይባ ይቅርታ አድርግልኝ ከገነት በላይ እኔ ራሄል ናት እንደዚህ ሰው ህይወቴን ምስቅልቅል ያደረገችው የመጀመሪያው። ከዛ በኋላ ናት ገነት ይኸውልሽ ራሄልን ገነትም ፈጣሪ የማይድን በሽታ ሰጥቷቸው እኔ ምኞቴ ፈጣሪ ምንም አይደለም ልጆቻቸው ላይ ምናቸው ላይ ምንም አይደርስ ራሳቸው የማይድን በሽታ አልጋ ላይ እየማቀቁ እያለቀሱ የበደሏቸውን ሰዎች ያስቡ። ሁለቱም ወንጀለኛ ናቸው፣ ኃጢአተኛ ናቸው። እኛም ኃጢአተኛ ነን፣ ግን የሰው ሀቅ አይደለም። ሁላችንም እንሳሳታለን፣ ኃጢአት እንሰራለን። ማንም ፍጹም የለም። ግን የሰው እንባ፣ ሰውን ማስለቀስ፣ ሰውን መበደል፣ የበላይነት ዜጋ ስላገባው ብሎ የበላይነት መሰማት፣ ሀብት ስላለኝ ምናምን ሀብት ይጠፋል። ዜጋ ያገባሽው ዜጋ ይሞታል። ሰው ነው፣ ፈጣሪ አይደለም። የማይሞተው ፈጣሪ ነው። እሱ ሰው ነው፣ ይሞታል። ሀብት ምንድን ነው? ሀብት በእሳት አደጋ ያልቃል። ብዙ ሚሊዮነሮች ድሃ ሆነዋል። ግን ፈጣሪ ግን የማይድን በሽታ በገንዘብ የማይድን አልጋ ቁራኛ ሆናችሁ ሁለታችሁም እያለቀሳችሁ ከዓመታት በኋላ የበደላችኋቸውን ሰዎች ታስባላችሁ። ያ ነው ምኞት ሰጥቶን ያሳየን ያንን ብቻ ፈጣሪ ገና ምናችን አይባ ገነት ባይዘዊ ገነት ኢቃማ ነው ያላት። የትዳር ወረቀት ገና አልተሰጣትም። ከጓደኛዬ ጋር አልደበደቧትም። ሄደው ተደበደበች ከነባላ ተደበደቡ። ያቺኛውም የሊባኖስ ዜጋ ነው ባለቤቷ። ፋውንዴሽን ተቀብታ መጣ አልተደበደብኩም ማለች እኮ ተደብድባለች። ባላ ተንበርክኮ ነው ይቅርታ የጠየቀው። እኔ ፎቶ ተልኮልኛል። እንደገና ተከሰስኩ። ልትከስ እንደለመደችው ፍንጥዝ እያለች መክፈር ስትሄድ ሂጅ ከዚህ ከምን አይነት ሰው ጋር ይጣላሽ ነው የተባለችው። ይቅርታ ተበበይ ተብላ ወረቀት ከዚህ በኋላ ማንንም ላታስፈራራ ላትከስ አስፈራርተዋት ነው
የተፋታችሁ። ከአሁን ራሱ ተነፍሳለሁ ካለች አይለቋትም። እንዳለን የተነሱባት ሲጀመር ሁሉም እቺ እንደዚህ የምትነፋ አሁን እኮ ታወቀ። በቃ ወረቀትሽ የት አለ? መርማሪው የት አለ ወረቀትሽ? አምጪው አላት። የጋብቻ ወረቀትሽ የት አለ? ሲጀመር ሊባኖስ ላይ 7 ወሯ ከተጋባች አንድ ሴት ካገባሽ ወልደሽ ከ2 ዓመት በኋላ ነው የሚሰጥሽ፣ ወይ ደግሞ 20 ምናምን ዓመት በትዳር ኖረሽ ልጅ መውለድ ማቺ ከሆነ ነው የሚሰጥሽ። ወላሂ አዎ እቺ ፋራ ብርቅ ሆነባት እኮ ነው አይባ፣ ወላሂ ብርቅ ሆነባት። ገና ካገባች 7 ወሯ አልኩሽ እኮ 7 ወሯ። የዛን እኔ ጋር ይሄው ግቡና ቲክቶክ ላይ ፖስት ያደረኩት መታ በምትገዛ ሰዓት ቢዝነስ ነበር የምትሰራው። አይደለም ባላግብታ ልትኖር 10-15 ባል ነው የነበራት። እኔ እኮ ቆሜ እንዲህ ሰርቼ ስለምኖር እኮ የምትቀነው የምትናደደው። ለምን አልሸረሞጠችም ነው ወላሂ። እሺ መተታም የሷን መተት ባባተር ባሌ አንቺ እኮ ብርቅ ካልሆነብሽ እኮ አንድ ነገር ብርቅ ካልሆነብሽ እኮ ለምን 27 ዓመት እንደዚህ አይነት ስራ ኖራ በ27ኛ ዓመቷ ከማርጀቷ በፊት ሳትቆርብ አላህ ትዳር ሰጣት። ገባሽ? ለዛ ብርቅ ሆኖባት ባሌ እዚህ ሀገር ዜጋ ነው አያችሁት እያለች እንደዚህ ማንም አይልም። ማንም ብርቅ አይሆንበትም እዛ ሀገር ላይ ሁሉም ኖርማል አድርጎ ነው የሚኖረው። ኧረ በእናትሽ ደግሞ ለልብናኒ እዚህ ሀገር ሻወርማ እኮ ነው የሚሸጡት። ልብናኒዎች እዚህ ሀገር እኮ ሱቅ ተቀጥረው ነው። ወላሂ ማንም ብርቅ ሆኖበት እንደዚህ አካባቢ ነው። በቃ ስላላየች ብርቅ ስለሆነባት ማንም ይሄን ክብር አልሰጣትም። ይሄ ፋራ ክብር ሰጣት። እኔ እሱ ግን ወላሂ እኔን ያደረገኝ እሷ ልካው እኔን መጥቶ የከሰሰኝ ኢንሻአላህ ራሱ አዞና ብላ ተብላው ገነት ትቀየርበት። እኔን እንደዚህ ያደረገኝ ሰውዬ ምንም ሳላረገው እሱ ኢማራቲ ካታሪ ሳውዲያዊ ምናምን እነዚህ ሼኮቹን ሮያል ፋሚሊ ምናምን ብታገባ ምን ልትሆኑ? ለልብናኒ እዚህ መጥተው ሻወርማ ለሚነግዱ ሲኮ ልብናኒ እኮ ሻወርማ ነጋዴ ነው እዚህ ሀገር አለማወቋ። እዚህ ካታር መታ ባየች እንደው ካታር መት የካታር ቪዛ አታገኝም እንጂ ባናማ ያገኝም የካታር ቪዛ። ቪዲዮ ናቸው ኳታር እመጣልሻለሁ ያለችው ካታር እንኳን እሷ ባሏ መምጣት አይችልም። ካታር እዚህ ቢመጣ ሻወርማ ነጋዴ ነው የሚሆነው። እኔ ወላሂ እሷ ባሏ የካታር ቪዛ ያገኝም። አንድ ሁለተኛ ነገር ደግሞ አይባ እኔ ይሄ ነገር የደረሰብኝ የሆነ ቀርፋፋ ሰው ታውቂያለሽ? ያ ጉል ጥሩ ሰው ነው የሆነ ችልተኛ የሆነ እንደዛ ስለሆንኩኝ ደደብ ስለሆንኩኝ ነው እንጂ ማንም ሰው የነገር አይደርስበትም። እዛ ጋር ራሄል ጌቶች ቆሻሻ አብራት ያለችው ከላይ እስከ ታች ማንነቷን ያዋረደቻት ሚዲያ ላይ እሷ ናት። ግን እቺ ፋራ ስለሆነች ትትብላት ሄዳ ታርቃት የራሄል ስራ ነው ካታር ምናምን ያለች ወይኔ መንግስት ልትሆኝ ነው ገንዬ ታናሽ እንኳን እሷ ማለት ነው ባሏ ካታር መግባት አይችልም። እስቲ ልብ ካላችሁ ይምጡ። ባሏ የካታር ቪዛ አያገኝም። የሻወርማ ሊነግድ ካልመጣ በስተቀር ወይ ሙሉ ውስጥ ሊቀጠር ሴኩሪቲነት ምናምን ካልሆነ በስተቀር ካታር እንደ ቤሩት መሰላት እንዴ? ደግሞ ዝም በይ ቤት እንትኑ መኪና ማደያለን ምናምን ይሄ ምንድነው መኪና መሸጫለን ማደያለን የምትለው ማለት ነው። የሶስት ወንድማማቾች ውርስ ነው። ገና አልተከፋፈሉም። ገና የሱን ፎቶ ራሱ እንደዚህ አውጥቼ ብዬ በአረብኛ በሰራ ቤተሰቦቹ ይሰማሉ። እየቀፈለች ወላሂ አይባም ሲአንዳንድ ነገር ይወጣለች። ማሪ የራሱ ይዞርባታል። እግሯ ላይ ተኩሶ ነው የሚወጣው። ወላሂ እግሯ ላይ ተኩሶ የሆነ ነፍስ የለመደችው መልከስከስ አለባት። አችልም $100 አይታ ማለፍ አችልም ትሄዳለች። ብለዛች $100 እስኪ ሷስ እኮ $5000 አለ ወይ $6000 $100 ሰራ ካገኘ ሌባ ላመሉ ዳቦ ይልሳል አይደል የሚባለው? ማሪ ከዛ ያ አመል ሲያጥሎጠልጣት አመል ስላለባት ጦልጦል ስትል ነይ አንቺ አፈርቢ ብሎ እግሯ ላይ ይተኩሳል። ከዛ አንድ ቀን ደግሞ ይደውልልኝና በማላቀው ነገር ገብቼ አንቺን አሳሰርኩሽ እህቴ ይቅርበኝ ይለኛል። ይሄን ደግሞ ታዲያ ወላሂ አላህ ያደርገዋል። እሱን ቀን ያሳየን አላህ። በጣም ነው የምናመሰግነው የኔ ፍቅር። እሺ በጣም እኔ እነሱ ማመስገኛ ቃል የለኝም በእውነት ወላሂ በጣም ትለያላችሁ። እኔ በጣም አመሰግናችኋለሁ። ቃል የለኝም። ክብሪትዬ እኔ ውድ እህት አመሰግናለሁ ስለ ሁሉም ነገር። እኔ እናት እህቶቼ፣ ሞዴሬተሮቼ፣ የኔ ውዶች እናንተ ባትኖሩ እኔ ሁሉ ማድረግ አልችልም ነበር። በ7 ሰዓት ውስጥ 2.8 ሚሊዮን መሰብሰብ አልችልም ነበር ያለ እናንተ እኔ ምንም ነኝ። ሞዴሬተሮቼ፣ እህቶቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ እናቴ ትሙት የኛ ጥምረት ይለያል። ስታስገቡ አካውንት ነምበር ስትጽፉ እኔ ቁጭ ብዬ መመዝገብ ብቻ ነው ስራዬ እና እናንተ ሁሉ ነገር ናችሁ። እናንተን የሰጠኝ አምላክ ይመስገን። ሁላችሁም እዚህ እርዳታ ላይ የተሳተፋችሁ ሱሱዬ ገዛ ላይ የተሳተፋችሁ 153 ሰዎች እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገር ሁሉ ፈጣሪ ይስጣችሁ። ክፉ አይንካችሁ። ክፉ ቀን አትዩ።
እድሜ ልካችሁን ደስተኛ ጤነኛ እንደሆናችሁ ኑሩ። ከልቤ መርቂያችኋለሁ። ፈጣሪ ደግሞ ይሰማኛል አምናለሁ። ሁሌም እየሰማኝ ነው። አሜን። አንድ ዝፈኝላቸውና እንለያይ። ተዝፈንልን እያሉ የህዝብ ድምፅ ተኝቷል እኮ ሰው ሁሉ ተኝቷል እኮ አቡ ኢትዮጵያ አረብ ሀገር ቢሆንሽ ስጮ ተኝቷል። ተዝፈን ነገ አቡክ በቃ ወጥ አድርጌ ሁላ እንደየድንስ እንደከፈልኩ መታሽ ዝፈኝላቸው ውዶቼ። ኢትዮጵያን ያለችው አራም ኢትዮጵያ አረብ ሀገር እነ ዮኒ ቤተሰብ ጋር ላይ ያለሽው የማርያም ስዕል አይተናል። እነ ሲሲ ዚኗ አሁን ነገ ወደኛ ቤት ደግሞ ሲሲን ይዤ እሄዳለሁ። የባሏ ቤተሰቦች ቤት ነው ያለችው። እሺ ውዶቼ፣ እና ቤተሰብ ሁሉም ተኝቷል። እሺ እና ሰው እንዳትረብሽ። ነገ ቀን ላይ ላይቪን ስከፍት ፕሮሚስ መታ ትዘፍንላችኋለች። እሺ ብዬ እንደውም ወላሂ ሶስቱንም ዘፈኔ ነው የምዘፍንላቸው። በደንብ አድርጌ ነው ማንጎራጎርላቸው። ተዘጋጅተሽ ነይና ነገ ላይቪ እንደከፈትኩኝ ዋትሳፕ ላይ ሱሱ